ዛሬ ግን ሚፍታ ደግሞ ዛሬ ወደ ብሩኬ ተቀይሮ የብሩኬ አጋዥ ሆኖ ፕራንክ አድርገዋታል። ሁለት ፕራንኩ ሀሚን የሚያስጨንቅ ከባድ ፕራንክ ነው። ምንድን ነው? ብሩኬ መኪናው ሊሸጥ ነው በዳ ተይዟል በሚል ነው። በሀሚዬን በሚያስጨንቅ ብሩኬ ደግሞ ለሀሚ ያልነገራትም። አያችሁ፣ ይሄ ማለት እንግዲህ ትምህርት ነው እህቶቼ። አንድ ሰው አብሮ ካለ ያች የምትወደው ሴት ለዛ ለወንድ ልጅ ምን አይነት ትጨነቃለች? ይሽጠው ትላለች ወይስ አብራ ችግሩን ትጋፈጣለች? እንዴት ነው የምትወደኝ? ለፈተና ነው ያቀረበላት ብሩኬ ይመስለኛል። ምን ያህል ለብሩኬ ቦታ እንዳላት ለሌሎቹም ትምህርት አፈቀርን አገረሸብን ሀሚን አፈቀርን እያሉ አሉ። አሁን ደግሞ ብቅ ብቅ እያሉ ነው፣ በሽታቸው ተነስቶ ማለት ነው። አንዳንድም ለእነሱ ነው ደግሞ ለማይገባው ሰው እኮ ድንጋሌ ውሃ እንደማፍሰስ ነው። ምንም ማድረግ አይቻልም። በጣም ከባድ ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች፣ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች የሰላማችሁ ይብዛ። ዛሬ እንግዲህ ሚፍታ ተው ሀሚ ታዋጣለች። ተው አንተ ልጅ እንግዲህ ዛሬ ብሩኬ ከፍፄ ጋር ሆኖ ነበር ያጨለላት። ዛሬ ደግሞ ከሚፍታ ጋር ሆኖ ለካ አንቺ ነሽ ተንኮለኛዋ፣ እሱ መስሎኝ ነበር ከሱ ጎን ነው ብሎ ያው ሚፍታ እንግዲህ አረ ሚፍታ እህቶቼ፣ በዛ አጋጣሚ ጨረቃ ፋሚሊዎች እውነት 7 ዓመት የሆነው ነው ዩቱብ ከተከፈተ እሱ። እውነቴን ነው ግን እስካሁን 200,000 አልገባም። 200,000 ለመግባት 12 ሰው ነው ምናምን የቀረው 12,000። ኧረ እውነት አስገቡኝ ብሏል። ኧረ ጨረቃ ፋሚሊ እሱ እኮ ማለት እውነቴን ነው ከፍፄ የሚበልጥ ወንድማቸው ነው ማለት ይቻላል። ፍፄ አስመሳይ ነው። ባለፈው ያረገውን አይታችኋል። ይሄ ሚፍታ ግን እውነተኛ እውነቴን ነው ፈጣሪው የሚፈራ ከጎናቸው ውስጣቸውን ስለሚያውቅ እንዲለያዩ በመጣው ሰው እንዲበታተኑ የማይወድ ሲጣሉት ቡታጅራ ሳይሄድ ተከትሎ የሚሄድ ጥሩ ወንድማቸው ነው። በጣም እውነት እኔ ያው ነሲብ ነው እኮ ዩቲዩብ። እውነቴን ነው እህቶቼ፣ ይሄ ዩቲዩብ የሰው ፍቅር ካልሰጣችሁ የፈለገ ብትሰሩ ተቀባይነት የላችሁም። የሰው መውደድ ነው በቃ። የፈለገ ጥሩ ብትሆኑ ሰው መውደድ ፈጣሪ ካልሰጣችሁ አይሆንም። እና ሚፍታን 200,000 አስገቡት። ጥሩነት ለራስ ነው። እንግዲህ ሚፍታ ብሩኬ መኪናው ሊሸጥ ነው፣ ብድር አለበት እና ለአብሬውን ለወስድ ነው ስጭኝ ብሎ እንዴት ብላለች ቅመሜ። እኔ ባዳ ነው እኔ እዚህ የተቀመጥኩት ሐውልት ነኝ ለሱ ማለት ምኑም አይደለሁም፣ ዝም ብሎ የትቅምጥ ነኝ ወይ እንደማለት ነው። ሀሚያው በንዴት የምትናገሩትን ስለምትወደው ነው። እንዴት አይነግረኝ እኔ ባዳ ነኝ ብላለች። ሀሚዬ እንግዲህ ደስ የሚል ነው። አያችሁ ምን ያህል ለብሩኬ እንደምታስብ፣ ብሩኬ ለሀሚ ምን ያህል እንደሚያስብ ትምህርት ነው። እውነቴ እንዴት እንደሚተሳሰቡ እነዚህ ልጆች ነው ለመለያየት ከታች ከላይ እየሮጠ ያለው ሰው። በጣም ያሳዝናል። ፈጣሪ ይጠብቃቸው። እውነት እነሱ አይለያዩም። ሰው ብሎ ሲሰለቸው ይተዋቸዋል። ፈጣሪ ካላለ ፈጣሪ ያጣመረው ማንም አይለየውም። እንግዲህ ሀሚዬ አይሸጥም፣ አይሆንም። እሱም ያለውን እኔም ያለኝን ባንካችን ወደ 3 ሚሊዮን ነው ያለው። እንደዛ መሰለኝ የሚያስፈልገው። እሱም ያለውን እኔም ያለውን ከሰውም ያበደርኩት ብር አለኝ፣ እሱን ሰብስቤ ይከፈላል። አይሸጥም ብላ ደውላ ከሸክ እንጣላለን ብላ ብሩኬ ጋር ቦክ ስትል፣ ብሩኬ ደግሞ አንቺ እንዳትጨነቂ ነው፣ እንድትጨነቂብኝ አልፈልግም። ሀሚዬ ደግሞ አያችሁ ስለምትወደው ለወደፊት ባሌ ብላ የምታስበው ልጅ ምንም ነገር መደባበቅ አያስፈልግም። ልክ ናት። የፈለገ ቢሆን እህቶች የመጣውን ችግር አንድ ሰው የወደፊት ትዳር የወደፊት ባሌ ያለውን ሰው ወንዱም ሴቱም ድብብቅ የሚባል ነገር የለም። በፍቅር መሀል በትዳር መሀል ድብብቅ የለም። እውነቴን ነው። ድብብቅ በኋላ ችግር ነው፣ ዋጋ ያስከፍላል። ሀሚ ልክ ናት። የመጣው ነገር አብሮ መጋፈጥ፣ የመጣው ፈተና አብሮ መጋፈጥ። ደስታ ካለ ፈተና አይሆንም። ደስታ እውነቴን ነው። የሰው ልጅ ላይ አይደሰትም። ሚፍታ እንዳለው እንዳገኘ ማጣት አለ፣ እንደ ማጣት ደግሞ ማገኘት አለ። ልክ ነው።
ሁሌ ያ ሰው ደስተኛ አይሆንም። ሁሌ ያ ሰው እንትን አይልም። ልክ ነው። ስለዚህ በዛን ሰዓት ደግሞ ባለው ነገር ያችን ችግር ተጋግዞ ማለፍ ነው። ሀሚ ልክ ናት እና በጣም ደስ ይላል ትብብራቸው። ብሩኬ ደግሞ ሀሚ ማለት ትንሽ ነገር የሚያስጨንቃት ስለሆነ ልቧን ስለሚያውቅ እንድትጨነቅ አልፈለገም። ግን ይሄ ደግሞ ስህተት ነው። አንድ ነገር ሲመጣ መመካከር ጥሩ ነው። ለምን ሀሚዬ ደግሞ ቦግን ለእኔ ሳትነግረኝ ምናምን አይደለም። ቦግ ቦግ ሳቲ ተረጋግተሽ ለምን ነው ብሩኬ ቁጭ አርገሽ ያኔ ትምህርት ነው ቶቼ ድራማ ፕራንክ ስለሆነ እንደ ትምህርት ነው። ቁጭ አርገሽ ብሩኬ ለምን ነው የምሸጠው? ቸግረዋል። ምን አይነት ዳኔት ተያዝከው? እንዴት ነው እንከፍለዋለን ምናምን ቁጭ ብሎ እኮ በጠረጴዛ ዙሪያ የተወያዩን ነገር ጥሩ ትልቅ መፍትሄ ያመጣል። ግን ዝም ብሎ ደፋፍኖ ሳይናገር መኪና ሽጦ መጥቶ ሸጥኩት ማለት ደግሞ ያቺ ያስቀመጣት ሴት የሚወዳት ሴት ይከፋታል። ለምን እኔን አይወደኝም ማለት ነው? እኔን እንዴት ነው እኔን ዝም ብሎ ነው ያስቀመጠኝ ማለት ነው? እኔ በቃ ይሰማታል። ሌላ ነገር እንድታስብ ያደርጋታል። ይሄ ደግሞ ጥሩ አይደለም። ገብቷቸዋል። የመጣውን ችግር አብሮ መጋፈጥ፣ ተመካክሮ ማለፍ፣ ተረዳድቶ ማለፍ። ከተረዳዱ ሁሉ ነገር ቀላል ነው። ሚፍታ እንዳለው አንዱ ለአንዱ ሲረዳዳ ይቀላል እህቶቼ። አንድ ሰው ብቻ አንድ እንጨት አይነድም ነው፣ አንድ በሬ አያርስም ነው ምናምን የሚባል ተረት አለ። አንድ ሰው ብቻ የሚሆን ነገር የለም እና ደስ የሚል ፕራንክም ሆኖ ትምህርት አለው። ገብቷቸዋል። ትምህርት አለው። ስለዚህ ብሩኬም እሷ ከምትጨነቅ ነው ያለው። ሀሚዬ ደግሞ ለምን በሚለው ነው። ግን ብሩኬ ደግሞ መናገር ግድ ነው። ጭንቀትንም ሁሉንም መካፈል ግድ ነው። ሁለታችሁም ሀሚ የቸገራትን አንተ የቸገረን ሀሚ፣ በሀሚ ላይ ችግር ሲመጣ አንተ፣ በአንተ ላይ ችግር ሲመጣ ሀሚ፣ መረዳዳት ግድ ነው። ሁለት የሚዋደር ሰው ፈተና ሲመጣ ተያይዞ ማለፍ እንጂ ሁሌ ደስታ ሁሌ የድሎት ኑሮ የለም።